እሺ የሚያውቃት ያያት ይናገር ይመስክር። እሺ እንዴ ከልጅቷ ላይ ወረድ በሉ በቃ እንዴ። እኔ መጨረሻ ነገር የምናገራችሁ ነገር ቢኖር እንደዛ ስንልኛ አጀንዳ ምናምን ስንሆን የሷን ስም ሁሌ አይደለም ሙዬ፣ አንዳንድ አንቺ ልታምኚ ትችያለሽ። ሌላው ደግሞ ይሄን ተቀብሎ እንዲህ አለ። ሌሎቹ እኛ እኮ የምንወዳት ከሞት ነው። ለመሰ ብትሰድበኝ ብትረግጠኝ እንደፈለጉ ቢያደርጉኝ ሞት ይወዳቸው። አሁን እሷ ቆይ እኔ ፀጉሯን ተሰራች አልተሰራች ሰው ምን አገባት? በቃ አለቀ። ሰራውስ ባሏ አጠገቧ እኮ ነው እንደፈለገ ጉርደት እኮ ነው። ምን አገባችሁ? እኔ ግን ልጠይቃት ፈልጋለሁ። ይቅርታ አድርጉልኝና ለዚህ ንግግሬ ጭጋርሽን ራሱ ምላት ገዝታልኝ ታውቃለች። ማዳብሽ ንገሪኝ እስኪ። ቲናን አስገባ። ቲና ና ግቢ። ማንን እናስወርድና አስገባ። 10 አድርጊ አንዬ 10 ነው እኮ ቆይ እንትና እሷ ከቅድም ጀምሮ እየጻፈች ነው። ምን እንድታወራ እንደሆነ አላውቅም። አስገቢያት ግን ሙዬ እኔ እወርዳለሁ። እናት ወርዳለች። አንዷ ሁኚ መቆያ ፓኒዬን አውርጃታለሁ። ቆይ የለችም ፓኒ። ቆይ አንዴ እናቴ እሺማ እኮ እግዚአብሔርን አንዳንዴ ሙዬ እውነቷን ነው። ብቻውን ስትዘግተሽ ስታወሪ የልብሽን ትትያለሽ። የለችም ለእኔ አትታየኝም። ቁባቴ ምንድን ነው የጻፍሽው? በሮመኛ ነው አንዬ የጻፈችው ሙና። እስቲ ቆይ ሊያት ዱራን ቡራ ጃለቱ በፊት ቡራን ይወዱት ነበረ መሰለኝ። ኦኬ እኔ እኮ ምንኛ ነው ብዬ ሳነበር እውነት በፊት ኦሮምኛኖቹ እንደዛ ነው። እሺ ሰላም እንዴት ነሽ? ለማንኛውም ለማንም ቦታ አትስጡ አንዬ፣ በእናትሽ እግዚአብሔር ለማንም አይሰማኝም። ማንኛውንም አይሰማም። ግን ልንገራችሁ አይደለም ልንገራችሁ፣ ንገራቸው። እሷን የምትወዳት ምንም ሀይሚ እንደዚህ አይነት ጽሁፍ ማጽብም አይደለም። ይሄን አይደለም ፀጉርሽን አትሰሪም ስንት አይነት ተብላ ሀይሚ እንኳን መልስ ያልሰጠች ለዚች ከካምላ አንድ ሰው ብላ መልስ አትሰጥም ብዬ ተስፋ አደርጋለሁ። ስለዛ እናንተ ደግሞ አትመኑ። የሆነ ሰው የሆነ ነገር አለ እያላችሁ አታሰራጩ። አለቀ በቃ። አትመኑ። ለምን ታየዋለች? ምን ያደርግሻል? ናፋቂ እሷ ቤት ተለጥፎ ነው እያወራችሁ ያለችው እና እሷ ቤት ማነች? ቤቱ ታየ እንዴ? ምንም አይሰራላችሁም እኮ ምን ያደርግልሻል? ምንም አያደርግልሽም እናቴ። ህልሜ ናፋቂ ምንም አያደርግልሽም። እሙዬ ስሚኝማ ማለት ነው። አንድ ጊዜ በውስጥ የሆነ ይመካከሩና ይሄ አሁን እንደዚህ የሆነ ሚዲያውን እንትን ብለውት የለ አሁን ሀሳባቸውን አስቀይራቸው ልናንጫጫ ወይ ብራንክ ልናረግ ይላሉ። ዛሬ ምንም ስራ አላጣው እናቴ። ለፍራንክ አይደለም እስበሳቸው ውስጥ ለውስጥ ተመካክረው እንደዚህ እናርግ። ስለዚህ የሆነ እሷን እንትን ለማለት ነው የፈለጉት። በቃ ምን ለማድረግ በሮጣ ለማስጠቆር ነው። ገብተሻል? አሁን እንደዚህ አይገድም እናቴ። አርፋዎች ተቀመጡ። በሮጣ አይደለም መቅደም፣ ሰው በተሳደብ አይደለም ሰው እንዴት ዋላችሁ? ደህና ዋላችሁ? ሰላም አመሻችሁ? እንዴት አመሻችሁ? ልጆቻችን ምን ሆነው ነው ዛሬ የቀሩት? ሙዬ ልጆቻችን ዛሬ ይቅሩ። ስራ አላቸው፣ ሌላ ስራ የላቸውም እንዴ? ከዩቱብ ውጭ ያላቸው ስራ፣ ያንን ስራ ሄደው ቀሩ። ኦኬ ራሱን እንትን ማለታችን እኮ ይገርመኛል። እኔ ማርያምን ሰው ተራ ነው አይባልም እንጂ ግን የወረደች ተራ ነች። ለእንደዚህ አይነት ማውራታችን ጀሩ መድኃኒዓለም መፍጠር አይታክተው የኔን አልበል ብሎ እየሳም ፈነከተው። እሙዬ ወይ ደግሞ ልጅቷን ለምንድን ነው የማትጠየቀው? ችግሯ ምን እንደሆነ ማለት ነው። ለምን ትጠራትናገርም አትናገርም? እናቴ ባለፈው እንደዚህ እኔ ቤት ይኸውልሽ ማቆያ እነሱ ምን እንደሚያደርጉ ታውቂያለሽ? በውስጥ ያወሩና ያወሩ ይጨርሱና ከዛ ገስት ላይ ይመጣሉ። ገባሽ? እናቴ ትሙት ለምን በቃ ምን ያደርጋል? በቃ እንደዚህ ሆነ ደግሞ ማለት ነው አለችው እና እዚህ ማለት ነው እውነተኛ ወዳጅ የጨረቃ ፋሚሊ የሆኑ እኔ እግዚአብሔር እነ ገላኔ ጋር እነ ሚሚ ጋር በቃ እነ ቲጂ እነ ሃይሚ ምናምኖች ጋር እንነጋገርና ቀጥ ብለን ልጆቻችንን ይዘን እንሂድ። በቃ
አንድነታችን እስኪንፈጽሟት ደግሞ አለመከታተል አለማየት በቃ ንግር እኮ አይደለም ብሎ ካዙ ብሎ ክሮግሾ ጎዬ ድሩስ እሺ ጋሪ ብሎ ካዙ ባግሽታስ እሺ ጎዩ ነው ምንሽ ቃልዬ በውስጥ እየተመካከሩ ነው። ገብርኤልን ነው እኔ ማለት ነው እሙዬን ወይ ማቆያን እዚህ ጋር እየወድኩኝ ፋሚሊኝን ምናምን እየወደድኩኝ እነሱን የሚጠላብኝ ሰው ጋር እንኳን ልደርስ አጠገቡ አልቆምም። እመቤቴን ነው የምላችሁ። እኔ አንድ ጥያቄ ልንገራችሁ። ቅድምን ተናድጄ አጀንዳ አይደለም። እኛ ጠረቃ ፋሚሊ ክብረ ቢስ ክብራችን አተናናውረም ክብረ ቢስ ስለሆነች ማንም ክብረ ቢስ የሚመካከሩ ሰዎች ካሉ ክብረ ቢሶች ናቸው። ስለዚህ ተዋቸው በቃ አንድ ጊዜ ስጡኝ እስኪ አንድ ነገር ልንገራት። ቅና ያለ በእናቱ ምን ይቀናል ተባለ። እዚህ ጋር በእናቷ ትተቀን ያውልሽ አዳምጪ ያውልሽ የፈለገችው መጀመሪያ ማለት ነው ቃላት አወራወሯን ታስተካክለው። ብዙ ከማውራት ቃላት አወራወሯን አሁን ምሳሌ እዚህ ጋር ለምንድን ነው እሱ ፊልተር ማትጠቀማለች? ደደብ መልሱ ደደብ ያውልሽ። እና ደግሞ ለምን ፀጉሯን አያሰራም? መጀመሪያ ፀጉሯ መጥባ እየሰራችበት የተግባማውን እራሷ ትታጠብና ፀጉሯን ለእኛ ታሳየን። መብላቷን ሳታቅ እጇን ታጠበች አለ። ለግም አብራ አዝግም አሉ። ሲቀጥል ደግሞ ማለት ነው ጀግና የሆነ ማለት ነው ሙሉ ኮንፊደንስ ያለው ማለት ነው ወጥቶ እንዲህ በካሜራ ላይ ወጥታ ልብ ካላት ትናገር። ዝም ብላ አትግማማ። መግማማት ነው የሰለቸን። እኛ ግም እያጸዳን ድጋሜ ደግሞ አበሻን ግም ማጽናት አንችልም። እኔ የምለው እረፉ፣ ካልወደዳችኋት እረፉ፣ በቃ እረፉ ነው ምክሬ። እስኪ ነሳብኝ ድረስ እረፉ ነው። እግዚአብሔር ምስክሬ ነው። እረፉ ምናምን አይደለም። እኔ በበኩል እኔ ሰውን ፈርቼ አላውቅም። እግዚአብሔር ምስክር ግን እረፉ። ሁላችሁ አርፋችሁ ተቀመጡ። ካልፈለጋችሁ ግድ እኮ የለም። ምን አናደዳቸው? በቃ ተጋቡ። ሲፈልግ ሲያስፈልገው እንኳን ፊሊተር አይደለ የፈለገውን እናይ። በቃ በራሷ መልክ የምትጠቀም ሴት ናት። አስረግጬ እግዚአብሔር ምስክሬ ነው ነው የምላችሁ። በአካል ከቪዲዮ በታች እንደውም ቪዲዮ ላይ ሀይሜ አታምርብን። በአካል ሂዱና ይዋት። ስላየን ነው፣ በአይን ስላየን ነው። ገባችሁ? ለዛ ነው አይ ምናችን ለሰው አስነግረሽ አንዬ ለሰው ትኖሪያለሽ። ወይኔ ተዋት በቃ ብታምር እዚህ ጋር አዳምጡኝ። ብታምር ባታምር ማለት ነው ሞዴሶ ይቅር ሞዴሶ ድረስ ነው የምወዳት። ገባችሁ? ሞዴሶ ለምን እስከ ወደድኩ ድረስ ጥፍሮ ቆሻሻ ድረስ ነው የምወዳት። እስከ ጥግ ድረስ ነው የምወዳት። አሁን እነሱ ባልና ሚስት ስለሆኑ ደግሞ ሌላ እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? እንዴት ነሽ? አለን አልሐምዱሊላህ። አንድ ነገር ልጠይቃችሁና እሷ አወራች ብላችሁ እሷ ያወራችሁን ደጋግማችሁ እዚህ ጋር ደግሞ እናንተ ገስት ከፍታችሁ ስታወሩ በጣም ነው የሚያማው። እሷ ታውራ ዝም በሏት። ስለዚህ እሷ እንደዚህ ናት እንደዚህ ብላለች ብላችሁ እሷ የተጠቀመችውን ቃል አትጠቀሙ። እሺ ውዶቼ አትጠቀሙ። እሷ ትጠቀም፣ ችግር የለም ትጠቀም። እስቲ በሀይሚ ምን እንደምታወጣ እናያለን። ሀይሚዬ እንኳን ይሄ ቆርቆ እንዳይቺ ማለት ነው የበለጠው ነገር ያሳለፈ ጀግና ሴት ናት። ደግሞ ሀይሚ ለዚች ስራ አተው ነው እንዴ ይሄን ጽሁፍ ልጽፍላት የምትሄደው? ሀይሚ እኮ ስራ አላት፣ ሰው ጀግና ናት። ይሄንን ለጥፋ ሌላ እንትን ውስጥ አስገባለሁ ካለች ተሳስታለች። ስለዚህ እሷ የተጠቀመችውን ቃል አትጠቀሙ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቃላት እሷ እንደዚህ ብላለች ብላችሁ አትጠቀሙ። በቃ ሌላ ነገር አውሩ። እሺ እናቴ እኔ የምለውም ማለት ነው እሙ ዘዶ ትዝ ካላችሁ ዘዶ ትልቆ ማለት ነው አሁን ቲክቶክ አጠፍታለች። በፊት ሀይሚ በጣም ነው ትሰለች የለም
እራሷ ጥፍት ብላለች። ገባችሁ? ሀይሚ ስድቧ ለሷ 0.5 ሳንቲም አትቆጥርም። ግን እኔ የገረመኝና ያሳዘነኝ ነገር በፊት ለሀይሚ ለካ ሲያሽቃብጡ የወደዱት አሁን ለካ መጨረሻ ላይ ሲመሩ ለካ እየጠሉ እየሄዱ ነው። አሁን እግዚአብሔርም ሁሉም ቸክ ብሎ እኮ